በትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁም። ከሰሞኑ በጣም ብዙዎች የሚወዷት የሚያደንቋት በወጣትነቷ እጅግ በጣም ተወዳጅነትን እያተረፈች የመጣችው ጽጌ ሮያል የጎሳዬ ተስፋዬን ያችን ላሊበላ የሚለውን ሙዚቃ ተንተርሳ ከሰራችው ቪዲዮ ጋር ተያይዞ እጅግ በጣም ብዙ እሰጥ አገባዎች ተነስተዋል። በዚህ ምክንያት ታዲያ የላሊበላ አካባቢ ተወላጆች በጣም ብዙ ቅሬታ እያነሱ ይገኛሉ። ይሄ ጉዳይ ህዝቡን ለሁለት የከፈለው ጉዳይ ሆኗል። ምንድነው ለሁለት የተከፈለበት ጉዳይ ህዝቡ የሚለውንና ደግሞ ለምንድነው እነ ጎሳዬና እነ ለምለም ኃይለ ሚካኤል ክሊፖቻቸውን የሙዚቃ ክሊፖቻቸውን እንዲያወርዱ የተጠየቁት የሚለውንም ጉዳይ አብራችሁን ከቆያችሁ በዝርዝር የምንነግራችሁ ጉዳይ ይሆናል። ውሾን ያነሳ ውሾ ነው። የኋላ ታሪክን አታነሳ። ዛሬ ላይ በይቅርታ የሚያልፍ አመለካከት መሆን አለ። አሁን ከይቅርታ ነገር ከመደራረግ አልፌ ይቅርታ ጠየቁኝ ምናምን ላይ አይደለሁም። እኔ መተው መጠየቃቸው አንድ ስቴፕ ለኔ የተለየ ነው። እኔ እንደውም ሰርፕራይዙ የመሰለኝ ማስተኛትና ጥላችሁ ልትሄዱ ሲሸፍኑኝ ከመቤቴና ከቅዱስ ሚካኤል በታች ቀን ያርገኝ ከዘራይ ነው ልታወርሰኝ በሌላ መልኩ ከቅርብ ጊዜ ወደዚህ በጠና ታሞ ሆስፒታል የነበረው አንዴ ሆስፒታል አንዴ ወደ ቤት እየሄደ ቤት ደግሞ ሲሄድ ሆስፒታል ገባ ህመሙ ጠናበት እየተባለ የሚገኘው ኮሜዲያን አሌክስ ወይንም ደግሞ አለማየሁ ጌታቸው ተመልሶ ወደ ሆስፒታል መግባቱ ይታወቃል። ከሱ ጋር ተያይዞ ትልቅ መነጋገሪያ ጉዳይ የነበረው ጉዳይ ከዚህ ቀደም ዋሻው እንዴን ሲሰሩ የነበሩ ወዳጃሞች ናቸው እነ ፍልፍሉ እነ ጥላሁንና ሌሎችም ወዳጆቹ እንዴት አልጠየቁትም፣ ለምንድን ነው በዚህ ልክ የጨከኑበት የሚል በጣም ትልቅ እርሰ ጉዳይ ተነስቶ ነበር በማህበራዊ ሚዲያ። ታዲያ ትላንትና እጅግ በጣም ደስ በሚል መልኩ የቀድሞ የስራ ባልደረቦቹ ላለፉት 11 ዓመታት አብረውት የነበሩት ባልደረቦቹ ሆስፒታል ድረስ ሄደው ሰርፕራይዝ አድርገውት ሊታረቁ ችለዋል። እሱንም በተመለከተ የምናስዳስሳችሁና የምትመለከቱት ጉዳይ ይሆናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትመለከቱት ጊዜ ሚዲያ ነው። በዛሬው መሰናዷችን መግቢያችን ላይ ያነሳናቸውን ርዕሰ ጉዳዮች በዝርዝር የምንመለከታቸው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያን ደግሞ ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ለ100,000 እንድንደርስ እንድታግዙን ከወዲሁ በትህትና እንጠይቃለን። አብራችሁን ቆዩ። የ2 ሚሊዮን ብሩ ቅናሽ ሊጠናቀቅ ውስን ቀናት ቀርተውታል። ልብ ይበሉ፣ ይህ ቅናሽ ለ20 ሰዎች ብቻ የወጣ ነው። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ቅንጡና ዘመን ተሻጋሪ ቤቶችን በካሬ ከ69,000 ብር እስከ 89,000 ብር እንደ ጉድ እየተቸበቸበ ነው። በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ከባለ 1 እስከ ባለ 3 መኝታ ክፍል እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች አቅሙን ባማከለ መልኩ ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ቀርበዋል። በቡልጋሪያ አደባባይ አፍሪካ ህብረት አጠገብና እንግሊዝ ኤምባሲ መሆኑ ቦታውን ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳስቡ ስካይላይት ሆቴልን በሰሩ የአርክቴክት እጆች ለእርሶና ለልጆ ምቾት በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነቡ ነው። በአካል መምጣት ሳይጠበቅቦት ባሉበት ሆነው የሚዋዋሉበት። በተጨማሪም በመሃል መክፈል ቢያቅቶት ቤቶን አትርፈው መሸጥ መለወጥ ይችላሉ። ሁሉን አቀፍ የጋራ መገልገያዎች ከበቂ ሁኔታ ጋርም ተዘጋጅተዋል። ያሉን ቦታዎች ውስን ስለሆኑ ቀድሞ በ0929 34 6406 ላይ ይደውለው። ወደ ዋናው ርዕሰ ጉዳያችን ስንመለስ አሁን ሰሞኑን ዛሬን ጀምሮ ትላንትናና ከትላንት ወዲያ ጀምሮ በማህበራዊ ሚዲያ እጅግ በጣም መነጋገሪያ የሆነና ትልቅ ጭቅጭቅ ክርክር የፈጠረ ደግሞ በሌላ መልኩ ምንም የገባን ነገር የለም የሚሉ ሰዎች በስፋት እየተገኙ ይገኛሉ። ከዚህ ጉዳይ ጋር ተያይዞ ልነግራቸው ወደን ነው። እንግዲህ ሁላችሁም ጽጌ ሮያልን ታቋታላችሁ ብለን ላንል እንችላለን። የምታቋታላችሁ በጣም በሰፊው ደግሞ ማነችም የምትሉን አላችሁ። ጽጌ ሮያል ቲክቶክ ላይ እና ዩቲዩብ ላይ የራሷን ይዘት ትፈጥራለች። ቲክቶከር ነች፣ ዩቲዩበር ነች፣ አት ሴም ታይም ደግሞ ተዋናይም ነች። ደግሞ በቅርብ ጊዜ ወዲህም ደግሞ ወደ ቢዝነሱ ዓለም ገብታለች እና የኢትዮጵያን ባህላዊ ልብሶች እንግዲህ የምትሸጥበትንም ሱቅ በቅርብ ጊዜ ከፍታ አስመርቃለች እና በዚህ አጭር ጊዜዋ ደግሞ በወጣትነቷ በብዙ የምትታትር በብዙ የምትተጋ
ሰው ነች፣ ተዋናይም ነች። እንግዲህ ከወራት በፊትም ደግሞ ስለ እናት ምድር የተሰኘ የአንጋፋው የፊልም ባለሙያ ከቴዎድሮስ ተሾመ ጋር የሰራችው ስለ እናት ምድር የተሰኘ ፊልም አለ። እዛም ላይ በምርጥ ሴት ተዋናይት እንግዲህ አማላይ ሄዳ እንግዲህ ከነበሩ ውጮች መካከል አንዷ ሆና ወደ ሌጎስም ሄዳ አፍሪካን ሙቪ አካዳሚ አዋርድ ላይም እንደዚሁ እጩ ሆና ቀርባ ነበር። ዘርፈ ብዙ የሚባል እንቅስቃሴ ያላት ናቸው። ቲክቶኮቿም ላይ የተለያዩ ይዘቶችን ታጋራለች። ከሰሞኑ የሰራችው አንድ ቪዲዮ ግን እጅግ በጣም መነጋገሪያ ሆኗል። ወደዚህ ምን አጠፋች? ምንድነው ጥፋቱ? እኛ የምናውቀውን እውነት ነው እሷ የምታውቀው የሚሉ ሰዎች ባሉበት ልክ በሌላ መልኩ ደግሞ በተለይ ደግሞ ከላሊበላ አካባቢ ነዋሪዎችና ከላሊበላ አስተዳዳሪዎች አካባቢ የተነሳ ቅሬታና ትችትም አለ። ጽጌ ሮያል የሰራችው ቪዲዮ ከዚህ ቀደም ተወዳጁ ድምፃዊ ጎሳዬ ተስፋዬ ጥሩልኛችን ላሊበላ የሚል በጣም የሚያምር ሙዚቃ ሰርቶ ነበር። እሱ ሙዚቃ ላይ ተንተርሳ ነው ክሊፕ ነገር የሰራችው። እንግዲህ ይህንን ከሰራች በኋላ ነው ማህበራዊ ሚዲያ ላይ በሰፊው ጭቅጭቅ እየፈጠረና ንትርክም እየገጠማት ያለው። ወደዛ ጉዳይ ከመሄዳችን በፊት ግን እስኪ መጀመሪያ እርሷ የሰራችውን ቪዲዮ እንመልከተውና ከእሱ ጋር ተያይዞ ተነስቶ የመጣውን ነገር እንደዚሁ የምናስቃኛቸው ይሆናል። ቪዲዮዎቹን እንመልከታቸው መጀመሪያ። ደሰችኝ እኔም በተራ ያስኪላው ደሳት እንደምጠን ከፍ አድርገህ ያቺን ላሊበላ እንደተመለከታችሁት ትልቅ ረብሻ የፈጠረው ነገር ይሄ ቪዲዮ ነበር ማለት ነው። አሁን ይህንን በተመለከተ እንግዲህ ትልቁን ቅሬታ ያነሱት ላሊበላ አካባቢ ያሉ ነዋሪዎችና ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤትም እንደዚሁ ለጽጌ ሮያል የወጣ ደብዳቤ አለ እዚህ ላይ የምትመለከቱት ማለት ነው፣ ይቅርታ እንድትጠይቅ የተደረገበት። አሁን ይሄ ነው ትልቁን እንግዲህ ረብሻ ያነሳው። በዋናነት ለዚህ ጉዳይ መነሻ የሆነው ነገር ምንድን ነው? እነዚህ አሁን ድሮ ጀምሮ እኛም እያለን የምናውቃቸው ሌት በማለዳ የሰው ደጅ እየረገጡ ምጽዋት የሚጠይቁ በሚያምር ድምጻቸው ያንጎራጎሩ ምጽዋት የሚጠይቁ ሰዎች መጠሪያቸው ላሊበላዎች አይደሉም፣ ላሊበላ አይደሉም። ላሊበላና የላሊበላ ማህበረሰብ እና ደግሞ ላሊበላ አካባቢ የሚኖር ማህበረሰብ በማይገባው በሌላ ሰው በሌላ ማህበረሰብ ስም እየተጠራ የኔብጤ እየተደረገ ምጽዋት ፈላጊ ተመጽዋች እየተደረገ እየታሰበ ዘመን ተሻግሯል። ስለዚህ ይሄ ነገር ልክ አይደለም በሚል የአካባቢውን ሰዎች በብዙ አስቆጥቷል። አስተዳደሮችም እንግዲህ እዚህ ላይ አሁን እንደምትመለከቱም ከቅዱስ ላሊበላ ገዳም ዓለም አቀፍ አስተዳደር ጽሕፈት ቤት የወጣውም ደብዳቤ ጽጌ ሮያል ይቅርታ እንድትጠይቅ የወጣውም ደብዳቤ ይህንን ጉዳይ በመቃወም ነው። ከዚህ ጉዳይ ጋር ተያይዞ ታዲያ ነገርየው ወደኋላ መለስ ብሎ እነ ጎሳዬ ተስፋዬና እነ ለምለም ኃይለ ሚካኤልም ጋር ደርሷል። እንግዲህ አንድ እውነት ዝም ብለን ለመነጋገር ያህል ግን በእርግጠኝነት ጽጌ በቀለ ወይ ደግሞ ጽጌ ሮያል ይህንን ጉዳይ በዚህ ልክ ያስቆጣል ብላ ወይ ነገሩን አውቃ ሰርተዋለች ብለን አናስብም። እዚህ ጋር ምናልባት በጣም ትልቅ የታሪክ መፋለስ ሊኖር ይችል ይሆናል። ለክራችን የምንመሰክር ከሆነ ግን በጣም ብዙዎቻችን አብዛኞቻችን እነዚህን ግለሰቦች የምናውቃቸው መጠሪያቸውም የሚመስለን የምንጠራቸውም ላሊበላዎች ብለን ነው ከልጅነታችን ጀምሮ ማለት ነው። ይሄ የኛ እንደዚህ ብለን የምንጠራቸው ሰዎች ጥፋት አይደለም። ምክንያቱም ሁሉ ሰው ያደገበት ማህበረሰብ ውስጥ የሰማውንና ያየውን የተመለከተውን ነገር ነው ይዞ የሚመጣው። እውነት ለማውራት በጣም ብዙ ሰው ብትጠይቁ በዚህ ጉዳይ ላይ ይህንን በተመለከተ ላሊበላዎች ናቸው ብሎ ነው የሚጠራቸው በቃ የትም ቦታ። ለዛም ነው ፊልሞቻችንም ላይ የሙዚቃ ክሊፖቻችንም ላይ ሌሎች ነገሮቻችንም ላይ ላሊበላ ተብለው ሲጠሩ የምንሰማው። ወይ ላላስፈላጊ ስድብና ላላስፈላጊ ነገር ይሄ ስም የዋለበት አጋጣሚ በጣም ብዙ ነው። ፊልምም ላይ ልናይ እንችላለን። እንደ ላሊበላ ዝም ብለሽ ተለፈልፍ ያለሽ ታላዝኛለሽ ምናምን የሚሉ ሰዎች አሉ። ልክ አይደለም። በእርግጥ የሆነ ቦታ ላይ የተዛነፈ ወይ ደግሞ በልኩ ያልተተረከ የታሪክ
ትርክት አለ ማለት ነው። አሁን ይህንንም ጉዳይ በተመለከተ ይመስለኛል ልክ እንደማኖቻችንም ጽጌ ሮያል ይህንን ጉዳይ በተመለከተ እነዚህ ሰዎች አባውዴ አሚናቶች እንደሚባሉ አታውቅም ማለት ነው። ብዙ ሰው የሚያውቀው የእውነትም ላሊበላ ተብሎ እንደሚጠሩ ነው። ነገርየውን ግን ከስር ከመሰረቱ የሚያውቁ ሰዎች ግን የታሪክ አመጣጡ ልክ አይደለም፣ ተዛብቷል፣ የተሳሳተ የታሪክ ትርክት አለው ብለው ነው በጣም በዝርዝር አሁን በጣም ብዙ ሰዎች ማህበራዊ ሚዲያ ላይ ወጥተው እየጻፉ የሚገኙት። ከዚህ ጉዳይ ጋር ተያይዞ ልክ የጽጌ ጉዳይ ሲነሳ እንዳልናቸው ነው እንግዲህ ይህንን ጉዳይ ከሰረቱ የሚያውቁ ሰዎች ለምንድን ነው ስማችን ባልተገባ መልኩ የሚጠፋው? ልክ አይደለም። ስለዚህ ጽጌ ሮያል ቪዲዮዎቿን ታንሳና ይቅርታ ትጠይቅ የሚሉ ሰዎች አሉ። እንግዲህ ጽጌ ወደ 663,000 አካባቢ የቲክቶክ ተከታዮች አሏት። ዩቲዩበርም ነች፣ ዩቲዩብም አላት፣ ብዙ ተከታዮች አሏት። ይሄ ቪዲዮውን ደግሞ ከሰራችውና ደግሞ እኛ ትላንትና ጉዳዩን በተመለከተ በአለፍ ገደም ያሉት ነገሮች ምንድናቸው ብለን ለማየት በምንሞክርበት ሰዓት ወደ 123,000 አካባቢ ገደማ እይታ አግኝቶላታል። በዛው ልክ ግን ትልቅ ቅሬታንና ቁጣን የቀሰቀሰ ጉዳይም ሆኗል። እንግዲህ እንዳልናቸው ነው አንድን ማህበረሰብ በእርግጠኝነት ዝም ብሎ አንድን ማህበረሰብ በዚህ ልክ አታክ ለማድረግና ለማስቆጣት አስባ አቅዳ ትሰራለች ብለን አናስብም። ምናልባትም መልካም ሳይዱን አይታ ወይ ደግሞ የጎሳይን ሙዚቃ ስለወደደችውና ወይ ደግሞ የዛን አካባቢ ማህበረሰብ የጠቀመች መስሏት የሰራችው ቪዲዮ ነው ብለን ነው የምናስበው። ነገርየው ግን እሷ እውቀት ውጭ የሆነና ነገሩ ብዙ ማህበረሰብ አስከፍቷል። ምንም ጥያቄ የለውም። ይሁነኝ ተብሎ ይቅርታ የሚያስጠይቅ ከሆነ ይቅርታ መጠየቅ ያለበት ጉዳይ ነው። በዚህ አጋጣሚ ምንድነው ግን እኔ ብዬ ማለት የምፈልገው አንዳንድ አጋጣሚዎች ግን ጥሩ ነገር ይፈጥራሉ። ከዚህ በፊት ጎሳይን ያህል ጉምቱ ሙዚቀኛ ሲሰራ ለምንድነው ይሄ ሀሳብ ተነስቶ ያልነበረው? አሁን ይሄንን እኛም እንደ ሰው የምንጠይቀው ይሄ የተዛባ ትርክት የተዛባ ታሪክ እንደሆነ የምታውቁ ሰዎች በወቅቱ ለምንድነው የጎሳይ ተስፋዬስ ላይ ሀሳብ ያላነሳችሁት? ከዛኔ ጊዜ ጀምሮ ነበር መታረቅም መታረምም የነበረበት። ከዛ ደግሞ ለምለም ኃይለ ሚካኤል የሰራቸው አለ። በእርግጥ ለምለም ኃይለ ሚካኤል የሰራቸውንም እንደዚህ በጉጉት ጠብቀን ነው በጣም ብዙዎቻችን ክሊፖን ያየንላት። እንደውም በ24 ሰዓት ውስጥ አካባቢ ወደ 130 ነው ወደ 100 ምናምን ሺህ አካባቢ እይታ አግኝቶላታል። ለዚህም ደግሞ ወጥታ አመስግና ነበረ። ግን እሷ በእርግጥ የሰራችው የላሊበላን አካባቢ ቅርሱን፣ ማህበረሰቡን፣ አኗኗሩን ነው የገለጸችውና ወደ ላሊበላ አንድም ለነፍሷ አንድም ለስጋዋ እንደምትሄድ ለነፍሷ ቅዱስ ላሊበላን ገዳማቱን ተሰላል ማለት መጣ እንደሆነ ለስጋዋ ደግሞ የወደደችውን ጉብል በተመለከተ ምናምን አድርጋ ነው የሰራችው። እዛች የለምለም ኃይለ ሚካኤል ዘፈን ውስጥም ግን እንደዚህ አባውዴ የሚል ቃልም ተጠቅሷል። እሱንም ደግሞ አንድ ሰው በዝርዝር የጻፉት አሉ። እሱን እናሰማቸዋለን። ይሄ ከጽጌ ሮያል ጋር ተያይዞ የተፈጠረው አጋጣሚ ግን ለበጎ ነው ከሚሉ ሰዎች መካከል አንዱ ሆኜ ነው ይህንን ጉዳይ የማወራው። ምክንያቱም ዛሬ ይህንን ቪዲዮ እሷ ባትሰራው ዛሬ የተነሱ ጉዳዮች እነዚህ ግለሰቦች ከላሊበላ አካባቢ የመጡ የላሊበላ አካባቢ ተወላጆች እንዳልሆኑና ስማቸው አባውዴ ወይ ደግሞ አሚና ተብለው እንደሚጠሩ አናውቅም ነበር ማለት ነው። ዛሬ የጉዳይ መነሳቱ ግን በጣም ብዙ ሰዎች እንግዲህ በአንድም በተዘዋዋሪም ስናወራ ጉዳዩን ዛሬ እንደሆነ ያወቁት ብዙ ሰዎች እየነገሩን ይገኛሉ ማለት ነው። ዙሮ ግን ተቆርቋሪ ነን ያሉ የአካባቢው ሰዎች ግን ጉዳዩን ማንሳታቸው ተገቢ ነው። የታሪክ ትርክቱ ልክ ካልሆነ በዚህ መልኩ መቀጠል አይገባውም። ይህንን ጉዳይ በተመለከተ ግን ማህበረሰቡ ትክክለኛው ኢሜጅ እንዲኖረው ትክክለኛው ታሪክ እንዲኖረው አንድ ግለሰብ ጉዳዩን በተመለከተ በዝርዝር ጽፈዋል። እሱን እናስደምጣችሁ። ግለሰቡ ምንድን ነው የሚሉት? በርዕሰ ጉዳያቸው ያልተገባ ስም አባውዴ ወይም አሚናን ላሊበላ ብሎ መጥራት ልክ አይደለም ይላሉ። ግለሰቡ የሀብከ ብርሃኔ ጥላሁን ይባላሉ። ሀገራችን ኢትዮጵያ ውስጥ አባውዴ ወይም አሚና በሚል መጠሪያ የተሰጣቸው የአዲስ ዘመን መጥባት የእሸቱን አዝመራ መውጣት ተከትሎ በሌሊት በየቤቱ እየዞሩ በአማረ ግጥምና ዜማ የሚለምኑ የማህበረሰብ ክፍሎች አሉ። አባውዴዎች ወይም ደግሞ አሚናዎች ይባላሉ። የመናኙ ሙሽራ ገብረ ክርስቶስ ዘርነን ይላሉ። መናኙ ሙሽራ ገብረ ክርስቶስ በድንግልና ጸንቶ የኖረ ጻድቅ እንጂ ልጅ ወልዶ ዘሩን ያስቀጠለ ባለ ሕግ አይደለም። የሱ ዘርነን የሚሉ ሁሉ እንዲለምኑ ካለመኑ አካላቸው እንደሚጎደል የተገባ ቃል ኪዳን ወይንም ትእዛዝ የተጻፈበት ገድል ወይንም ዜና መዋል የለም። አባ ውዴዎች ወይንም ደግሞ አሚናዎች ገብረ ክርስቶስ ከማን ቢወልድ እነሱ የነሱ ዘር እንደሆኑ የሚያብራራ ድርሳን የላቸውም። አባ ውዴዎች ወይም አሚናዎች ባልና ሚስት ጥንድ ሆነው በሌሊት በየሰው ቤት በራፍ በመቆም በሚጥም ግጥምና ዜማ ሽልማት የሚለምኑ ናቸው። ግጥሙንም ሆነ ዜማውን ሲቀባበሉት ጥበባዊ ለዛው እጅጉን ይመስጣል። ሲሰጣቸው መብራት እንዲበራላቸው አይፈልጉም። ሰጪው ሰውም አያደርገውም።
አባውዴዎች ወይም አሚናዎች አንዳንድ ቦታ ከእውቀት ንጥፈት በመጣ ታላቅ ስህተትና በተለምዶ በመውረስ ላሊበላ በሚል በንጉሱና በቅዱሱ ስም ካለምንም የታሪክ ተዛምዶ የሚጠሯቸው አሉ። ለራስ ሲቆርሱ አያሳንሱ ነውና በእርግጥ ይህን ስም ያወጡት ራሳቸው ናቸው ለራሳቸው። በልመና ግጥማቸውም መግቢያቸው ላይ እንደዚህ ይላሉ። ይኸው ተገናኘን ምስጋና ይድረሰው ድሮም ይገናኛል ሞት ያልቀደመው ሰው ወለል አርገውና የሆነው ይሁን ለቁጥቋጦ ያሉት መቼም ዛፍ አይሆን መጣንላችሁ የሰማይ እንግዶች ላሊበላዎቹ አባውዴው መጣ አሚናው መጣ ላሊበላው መጣ አማን ቀን መጣ እናትና ልጅ የሚያቀናጣ ይላሉ። ላሊበላ የሚታወቀው በቅድስናውና ዘመን በማይሽረው ተጋድሎ እንዲሁም ዓለምን በሚያስደንቁ ከድንጋይ አለት ባነጻቸው ውቅር አብያተ ክርስቲያናቱ ነው። አባውዴዎች ወይንም አሚናዎች በማለዳ ወፍ ሳይንጫጫ ሰው ከእንቅልፉ ሳይነሳ በር ላይ ቆመው ያዜማሉ። ጥሩ መረዋ ድምፅ አላቸው፣ ያቀነቅናሉ። ጥቂቱን እንየው። እንኳን አደረሰን ከወራት ወራቱ መስጠት ያባተህ ነው መጫወት ልማድ የጥንት የጠዋቱ ያዳፈኑት እሳት ሲገኝ ደስ ማለቱ ድሮም በአባት ሀገር ድሮም በእናት ሀገር ይሰጡን ነበረ ኮርማና ጊደር ምነው ዝም ብለሃል ሆነህ እንደ እንስሳ አትደነግጥም ወይ ፈጣሪ ሲነሳ አትደነግጥም ወይ አንድ አምላክ ሲነሳ። ከዚህ በፊት ጎሳዬ ተስፋዬ ጥሩልኝ ላሊበላዋን አባውዴዋን የሚል ዘፈን ዘፍኖ የተቆጣው ወይም ያረመው ተቋም ይኑር አይኑር አላስታውስም። የአካባቢው ተወላጆችን በአካል በማግኘት ይቅርታ እንዲጠይቅ እንዳደረጉት መረጃው ነበረን። ግን የዛሬ 20 ዓመት ቴክኖሎጂው እንደ ዛሬ ስላልነበረ ስራውም ዩቲዩብ ላይ ስላልወረደ ሰዎች ጊዜ እየጠበቁ በማወቅም ባለማወቅም ያነሱታል። ጉዳዩ እንደ አዲስ እየተነሳ ይገኛል። በቅርቡ ደግሞ ድምፃዊት ለምለም ኃይለ ሚካኤል ላሊበላ የሚል ነጠላ ዘፈን ለቃለች። ስለ ሙዚቃው ለመናገር የዘርፉ ሰው ስላልሆንኩኝ አልዘባርቅም። ግጥሙን ግን ያረመው ከአካባቢው የተወሰኑ ሰዎች ውጪ ተቋም ይኑር አይኑር ግን አላስታውስም። ግጥሙን ግን ለማየት ሞክሬያለሁ። ላሊበላ የሚለው ቃል በግጥሙ ውስጥ የአካባቢውን ማህበረሰብ ውቅር አብያተ ክርስቲያናቱን እንዲሁም የቅዳሴ ላሊበላን ቃል ኪዳን ወክሎ ተገልጿል። በጥቅሉ አንዲት የተቃራኒ ጾታ ፍቅር ያደረባት ሴት ፍቅረኛዋ ቤቱ ላስታ ላሊበላ መሆኑን ስለነገራት ለናፍቆቷ ፍቅሯን ለነፍሷ ደግሞ አብያተ ክርስቲያናቱን ለመሳለም መሄዷን ይገልጻል። ነገር ግን በውስጡ ህመም አባውዴ እኔ ያንተ ስክንገላ ሆይ መንገድ እንዳልደክም ፍቅርህ ስቃይ አይሆንም ወይ የሚል ግጥም አለ። አባውዴ የሚለው ቃል ስም ስለሆነ በቀጥታ የሚገልጸው አሚናዎችን ነው። የዘፈኑ ርዕስ ላሊበላ የሚል ነው። አባውዴዎች በተሳሳተ መልኩ ላሊበላ እያሉ ስለሚጠሯቸው ስህተቱን በአደባባይ የመድገም ያህል የጎላ ነው። ቃሉ ሲጠራ ወይም ሲሰማ በቀጥታ በአእምሮ የሚከሰተው ለሰው ቅርብ የሆነው ፍቺ የአሚናዎች ስለሆነ ቃሉ በሌላ አቻ ቃል ቢተካ መልካም ነበር። ቃል ያነሳል፣ ቃል ይገድላል እና ቃልን በግጥም ውስጥ ሆን ብለን እንጂ እንደመጣልን በስንኝ ውስጥ ስለተሰካ ብቻ ማስገባት ተገቢ አይደለም። በግጥሙ አገባባዊ ፍቺ አባውዴ የተባለው ፍቅረኛዋ አባውዴ ላሊበላ እስካልሆነ ድረስ አንዲት አፍቃሪ ፍቅረኛዋን እንኳን አባውዴ ፍቅረኛውን የኔ ቢጫ ወባ የሚል ባለበት ሀገር ሌላውን እስካልተጋፋች ድረስ የፈለጋትን ስያሜ እንደተረዳችው መጥራት ወይንም መሰየም ትችላለች። ቃሉን አባና ውዴ ብለን ለሁለት ከፍለን ብንተረጉመው እንኳን ያልተለመደ አጠራር ቢሆንም አባውዴ የኔ የሚል ትርጉም ለፍቅረኛዋ እንደሰጠችው ያሳያልና በበጎ ጎኑ ብቻ እንመልከተው ብለን ልናልፈው እንችላለን። ነገር ግን ደግሞ መስተካከልም ያለበት ጉዳይ እንደሆነ ግን ግልጽ ነው። እኛም ይሄ ስራዋ ሲለቀቅ በገጻችን ይህንን የመልካም ገጽታውን ትርጉም በመስጠት ሀሳቧን ደግፈን ገልጸነዋል። ግን በጊዜው ሁላችንም መስራት የሚገባንን በአንድነት ግንዛቤ መፍጠር ባለመቻላችን የተነሳ የመጣ ነው በሚል ስለምናምን እንጂ ጉዳዩ ጠለቅ ብለን ስናየው መልእክቱ ጠፍቶ አልነበረም። አሁን ግን ሁሉም ቆጭቶት በህብረት ከተነሳ ጉዳዩን በትኩረት መሬት ላይ እንዲወርድ ለማድረግ እንጥራለን። ሰሞኑን ደግሞ አንድ ቲክቶከር እህታችን ጽጌ ሮያል የጎሳዬን ስራ በድራማ መልክ ሰርታ ለቀዋለች። ከረጅም ጊዜ በኋላ ስራው ድጋሚ እንዲያንሰራራና አጀንዳ እንዲሆን በማወቅም ይሁን ባለማወቅ እድል ፈጥራለች። ራሷ መልስ የምትሰጥበት ሆኖ ትልቁ ጥያቄ ጎሳዬ ስለሰራው ሌሎች እየተቀበሉ መስራት አለባቸው ወይ ማለት አይደለም። ራሱ በሰራው ይጠየቃል፣ ሌሎችም በራሳቸው ይጠየቃሉ። አላዋቂነት ከተጠያቂነት አያድንምና ልጅቱ በሰራችው ድራማ ላይ ልጅ አዝላ የግቢ በር ላይ ቆማ ነው ግጥም የምታደርሰው። ከሌላ ልጅ ጋር በመሆን በመጨረሻም ላሊበላ የሚለውን ስም ይጠቀማሉ። የዘፋኙን ስራ ነው ሙሉ ለሙሉ ያስቀመጡት። አሁን ጥያቄው ላሊበላ ብሎ አንድ ሰው ሲሰራ ቅዱስ ላሊበላ የሚባል በዓለም ድንቅ የሆነ ሊሰራ አይደለም ሊታሰብ የማይችል ዓለም እስከዛሬ ሚስጥሩን ያልደረሰበት ለኦርቶዶክስ እምነት መገለጫ ለኢትዮጵያ ሀብት የሆነ ብዙ የሆነ
የላስታ ላሊበላ ህዝብ አንድ ማህበረሰብ የሚኖርበት ድንቅ ስፍራ እናንተ ስለምትሏቸው አባውዴ ሀሚና ላሊበሎች ስለመፈጠራቸው የማያውቁ ንጹሃን ህዝቦችም አሉ። ይህ ሊታሰብበት ይገባል። እንግዲህ እዚህ ላይ እንደሰማችሁት ነው የላሊበላ የአባውዴና የሀሚናዎች ትክክለኛ ጥርት ያለ ልዩነት ያለው እዚህ አሁን ይህንን ታሪክ ያስደመጡን ግለሰብ ታሪክ ላይ ነው። ይሄ እንግዲህ ሲወርድ ሲዋረድ የመጣ በጣም ብዙዎቻችን እየተሳሳትን የነበርንበት ጉዳይ ማለት ነው። ቀደም ይሄ አጋጣሚ የመጣው ለጥሩ ነው ብለን ያለው ምንድነው? በዚህ አጋጣሚ ይሄ ታሪክ ልክ አይደለም ብለው የሚያስቡ የአካባቢው ማህበረሰብ ተወላጆች ጉዳዩ ለአንዴና ለመጨረሻ ጊዜ እርማት እንዲያገኝ ታርሞ ታርቆ ተስተካክሎ እንዲቀጥል እነዚህ በማለዳ በየሰው ደጃፍ እየሄዱ በሚያምር መረዋ ድምጻቸው የሚያዜሙ ሰዎች ላሊበላዎች እንዳልሆኑ እንዲያቀና ስማቸው አባውዴ ወይም ደግሞ አሚናዎች እንደሆኑ እንዲታወቅ እድል የሚፈጥር አጋጣሚ ነው ብለን እናስባለን። እንግዲህ ከዚህም ጉዳይ ጋር ተያይዞ መጨረሻ ላይ ነገሩ ልክ እንዳልሆነ ስለገባት ስለተረዳቸውና የታሪክ ትርክቱ ሁለተኛ ልክ እንዳልሆነ ሲነገር የነበረው ነገር ልክ እንዳልሆነና በተለይ ደግሞ ከዚህ ቀደም ከአመታት በፊት ተሰርቶ የነበረውም እሷ ቪዲዮ ክሊፕ ልትሰራበት ያለችው የጎሳዬ ተስፋዬ ሙዚቃ ተወግዞ እንደነበረ በኋላ ላይ ሲገባትና ነገሩን ደግሞ ስትረዳ ቪዲዮን ከቲክቶክ ላይ አውርዳ በይፋ ተከፉብኝ ያለችውን የማህበረሰብ ክፍሎች ይቅርታ ጠይቃለች። ከዚህም ጉዳይ ጋር ተያይዞ ይቅርታ ከመጠየቅም በላይ ደግሞ የሚመለከታቸው አካላት እድሉና አጋጣሚውንም ደግሞ ካመቻቸው ላሊበላ ድረስ ደግሞ መጥቼ ያጠፋሁትን ህዝብ እክሳለሁኝ ሌላም ቪዲዮ ሰራለሁ ስትል ደግሞ ይቅርታ ጠይቃለች። እስኪ ደግሞ ይቅርታ የጠየቀችበትንም ደግሞ ቪዲዮ አብረን እንመልከተው። አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ ቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። እንግዲህ ይቅርታ የጠየቀችበት ቪዲዮ ይህንን ይመስላል ማለት ነው። አሁን ትልቁ ነገር ሰው ይሰራል፣ ያጠፋል። ሲያጠፋ ደግሞ ልክ አይደለም ሲባል ደግሞ ይቅርታ ሲጠይቅበት ሰየው ነው፣ ትልቅነቷን የሚያሳየ ነው። በዚህ ደግሞ እኛም አክብሮት አለን። በእርግጠኝነት የተቀየሟት ሰዎች የተከፉባት ሰዎች በሙሉ ይቅርታዋን እንደሚቀበሉ ተስፋ እናደርጋለን። ጽጌ ሮያል እንግዲህ ይቅርታ ጠይቃለች ማለት ነው። ከዚህ ጉዳይ ጋር ተያይዞ የነበረው መሰናዶ ይህንን ይመስል ነበረ። ወደ ሌላኛው መረጃችን ስንሻገር እንግዲህ ከሰሞኑ በጠና ስለመታመሙ የሰማንለት ኮሜዲያን አሌክስ አለ አለማየሁ ጌታቸው ማለት ነው። በጣም በጠና ታሞ ተሽሎት ወደ ቤቱ ገባ ሲባል ደግሞ በሳምንት ወደ ሆስፒታል ሲመለስ ደግሞ ከሆስፒታል በኋላ ደግሞ አይ በቃ ወጣ ወደ ቤቱ ነው ደግሞ ሲባል ከትላንት ወዲያ ደግሞ ተመልሶ ሆስፒታል መግባቱን ደግሞ ሰምተናል። ኮሜዲያን አሌክስ ጋር ተያይዞ ከመታመሙ ጋር ተያይዞ እንግዲህ በጣም ብዙ ሰዎች ብዙ አስተያየት ሲሰጡ ነበረ። በዋነኝነት መጀመሪያ አካባቢ ያው ከውፍረቱ ጋር ተያይዞ ይሄ ነገር የጤና ነው ወይ የሚል ሀሳብ አስተያየት ሲሰጡ የነበሩ ሰዎች አሉ። ከታመሙ በኋላ ግን በጣም ብዙዎች አስተያየቶቻቸውን ሲሰጡ ቅሬታቸውንም ሲያሰሙ የነበሩት ከስራ ባልደረቦቹና ከረጅም ዓመታት ጓደኞቹ ጋር ተያይዞ ነው። ከነ ጥላውን እልፈነ ከነ ፍልፍሉ እንዲሁም ደግሞ
ከነ ደምሴ ዋኖስ ጋር ተያይዞ ማለት ነው። አለማየሁ ከመታመሙ በፊት ፍልፍሉ በጠና ታሞ በጣም ብዙ ርብርብ ሲያደርጉለት ነበረ። በጣም በአስቸኳይ ስለደረሱለትም ደግሞ ስትሮክ ነበረ። ባይደርሱለት ኖሮ ምናልባት ፍልፍሉ ዛሬ እንደዚህ ምርኩዝም ይዞ አይሄድም ነበረ። ትልቁ ቅሬታ ታዲያ የተፈጠረው ለምንድን ነው እነሱ ልክ ፍልፍሉ ባደረጉት ልክ ለምንድን ነው ለአለማየሁ ያላደረጉት የሚል ቅሬታ መጥቶ ነበር። በእርግጥ ከዛ በፊት ከዋሻው እንዴ የቴሌቪዥን ፕሮግራም ከአባይ ላይ ከሚተላለፈው የዋሻው እንዴ የቴሌቪዥን ፕሮግራም ላይ እንግዲህ ወይ ራሱን አግሎ ወይ ደግሞ እነሱ አባረውት ባልታወቀ መልኩ ብቻ ሳይታይ መቅረት ሲጀምር ነው ከስራ ባልደረቦቹ ጋር መጣላቱንና ጸብ ውስጥ እንደሆነ የታወቀው። በጣም ብዙዎች ግን ለምንድን ነው ሄደው የማይጠይቁት የሚል ትልቅ ቅሬታ ነበራቸው። በእርግጥ መሀላቸው የነበረው ነገር ምን እንደነበር አይታወቅም። ያም ቢሆን ግን ረጅም ዓመት አብረው ሰርተዋልና በእግዚአብሔር እጅ የተያዘ ሰው ነው፣ ሄደው ሊጠይቁት ይገባል። ለፍልፍሉ ያደረጉትን ነገር ለሱም ማድረግ አለባቸው የሚል ትልቅ ተቃውሞ እየተነሳ ነበረ። እነሱም በእርግጥ ዝም ይላሉ ብለን አናስብም ነበር። ከዛሬ ነገ አንድ ቀን ሄደው ይህንን ነገር ሊያደርጉ እንደሚችሉ ግን እንገምት ነበረ። የሆነ ሆኖ ግን ከትላንት ወዲያ ጀምሮ እንግዲህ ሄደው መታረቃቸውን አይተናል። ለእርቃቸው ምክንያት ደግሞ የሆነው በጣም ለብዙ አርቲስቶች ቅርብ ነው፣ ለብዙ አርቲስቶች ደራሽ ነው፣ የብዙ አርቲስቶች ኢንፎርሜሽን አለው የሚባለው አቻሬ ጫማ ነው ሄዶ እንዲታረቁ ያደረጋቸው። አለማየሁንም ሆስፒታል እንዲገቡ ካደረጉት ሰዎች መካከል አንዱና ዋነኛው ነው። እንግዲህ ሰብሰብ ብለው መጥተው ነው የታረቁት። በዛ ላይ ደግሞ ሰርፕራይዝ ያደረጉበትን መንገድ በጣም የሚገርም ነውና እስኪ እሱን ቪዲዮ የተወሰነውን እናስመልክታችሁ። አለሁ እግዚአብሔር ይመስገን። አሁን ምን ደረጃ ላይ? አሁን ያው ሕክምናው በደንብ ተሰጥቶኛል። በጣም በአንቲፔን ነኝ ያለሁት። እንደዚህ አይነት መጥኩ ይሄው እዚህ አለ። ውሾን ያነሳ ውሾ ነው። የኋላ ታሪክን አታነሳ። ዛሬ ላይ በይቅርታ የሚያልፍ አመለካከት መሆን አለ። አሁን ከይቅርታ ነገር ከመደራረግ አልፌ ይቅርታ ጠየቁኝ ምናምን ላይ አይደለሁም። እኔ መተው መጠየቃቸው አንድ ስቴፕ ለኔ የተለየ ነው። ስለዚህ ስለ ይቅርታም ስለምንም አይደለም የምናወራው። በቃ ያለፈን ነገር አለፈ። ግን ይሄ ነገር ነው የኢትዮጵያ ሕዝብን ከልቤ ነው የማመሰግነው እና በጣም ደስ ብሎኛል። በቃ ከዚህ በላይ መግለጽ አልችልም። ሌላው እንግዲህ ያው የኮሜዲያን ስለሆኑ በየሄዱበት ፈን መፍጠር ይችላሉ። በየሄዱበት እንግዲህ እርስ በራሳቸውም ይቀላለዳሉና እንግዲህ ሰርፕራይዝ ቤት ሄደው አተውት ደግሞ ቤት ውስጥ የነበረች ፍሪጅ ተበላሽታ ፍሪጅ ይዘውለት እንደመጡ አድርገው ሰርፕራይዝ አድርጎታልና እሱም ያደረጉበት መንገድ ደግሞ በጣም ደስ የሚል ነገር ነው። እስቲ ቆይ እሱንም እናየው። እስቲ አይኑን አንድ ጨፍንልኝና እናስገባለን። አይ ጨርቅ ነው አለርጂክ ሊሆን ይችላልና ይብለጥ እንትን እንዳይለዋ። እሺ አሌክሲ ወይ እንግዲህ ጓደኞችህ ይህን ስጦታ እንደምታደርግ እንግዲህ ከራሳቸው ሰማ ምስቲና ተገለጥ እዚህ ጋር ያመጣል። እኔ እንደውም ሰርፕራይዙ የመሰለኝ ማስተኛትና ጥላችሁ ልትሄዱ ሲሸፍኑኝ እኔ እንደዛ ልታደርጉኝ ነው የመሰለኝ። አይ በመሰለኝ ቤት ይዘው ሄዶ ነበር። ዋናው ነገር ያሰብንበት ምክንያት ይሄን ያሰብንበት ምክንያት እንደ ፍሪጅ የቀዘቀዘው ፍቅራችን ሞቅ እንዲል ነው። ይሄ ትንሽ ነገር ነው። እንግዲህ ያው በቀጣይ ትልቁ ነገር እንዳልከው ሰው ነው አብሮ ከጎን መሆኑና አብሮ እንትን ማለቱ ስለሆነ እንግዲህ ለዛሬ እቺን ስጦታ ከፍ እንክፈትለት።
በራሴ ፈስ አስሜ ሊነሳ ባዶ ካርቶን ውስጥ አፍናቸው። አሌክስ መልኬና መድኃኒዓለም ቅዱስ ሚካኤል በሽታውን ያበርድልህ፣ ጨርሶ ይማርህ። አሌክስዬ እኔ የምልህ ይሄ ነው። ከእመቤቴና ከቅዱስ ሚካኤል በታች ቀን ያድርገኝ። ከዘራዬ ነው ልታወርሰኝ አሁን ደግሞ ተሽሎት ከወዳጆቹ ጋር ታርቆ እሱም ደግሞ በቃ በጣም ደስተኛ እንደሆነ ሲገልጽ ማየት እጅግ በጣም ደስ ይላል። በምንም አይነት መልኩ ሰዎች ሲጣሉ ደስ የሚል ስሜት አይፈጥርም። መታረቃቸው በጣም ደስ ይላል። አቻሬንም እጅግ በጣም ልናመሰግን ይገባል። ደርሶለታል። በጣም ብዙ ልፋት፣ ብዙ ትጋት አድርጎለታል ማለት ነው። አሁን እነሱም በብዙ አብረው እንደሚያግዙት ወደፊትም አብረው እንደሚቀጥሉ ቃል ገብተውለታል ማለት ነው። ስለታረቁ ያስታረቃቸውንም ደግሞ አቻሬንም እናመሰግናለን። ስለታረቁም ደግሞ ደስ ብሎናል። እንግዲህ ዛሬም ይሄንን ፕሮግራም ከመስራቴ በፊት ያለውን ስሜት በተመለከተ ከወዳጆቹ ጋር 11 ዓመት 12 ዓመት አካባቢ ነው ወዳጅነታቸውና ከሱ ጋር ከመታረቃቸው ጋር ተያይዞ ያለውን ስሜት ለመጠየቅ ደውዬለት ነበረ። መጀመሪያ አካባቢ ተኝቶ ነበረ። በመኋላ ላይ ግን መልሶ ደወለልኝ። አሁንም ድካም ላይ ነው፣ ብዙ ማውራት አልቻለም። አሁንም ሆስፒታል ነው ያለው። በዚህ አጋጣሚ አሁንም አሌክስን ማገዝ የምትፈልጉም ካላችሁ ብታግዙልን ማለት እንወዳለን። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበሩን መሰናዶች ይህንን ይመስሉ ነበረ። በሀሳብ መስጫ ሳጥን ላይ ያላችሁን ሀሳብ አስተያየት ብታሰፍሩልን ደስ ይለናል። ደግሞ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ 100 ሺህ ለመድረስ ተፍተፍ እያልን ነውና 100 ሺህ እንድንደርስ እንድታግዙን፣ ሰብስክራይብ እንድታደርጉን፣ ቤተሰብ እንድታደርጉን እንጠይቃለን። ሁሌ እንደምንለው ሁሌ እንደምንመኝላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ክበሩልን።